እግዚአብሔር የፈጠረኝ ለራሱ ዓላማ ሰው አድርጎ ሲፈጥረኝ የራሱ ዓላማ አለው የራሱ ምክንያት አለው ገና ብዙ የሚያሰራኝ ነገር ይኖራል ብያስባለሁ ምንም ባያሰራኝ ራሱ ይሄን ስላሳየኝ አመሰግነዋለሁና በዝቅታ ውስጥ ሲሆን እንደማልጠቅም እንዲሰማይ ባዶ እንደሆንኩ ያረጋኝ የነበረው የሰይጣን መንፈስ ነው ብዬ ነው ማስበው ሌላ ምንም አይደለም ምክንያቱም ይሄ እንደሚሆን ይገምት ነበር ማለት ነው ገባ አንተ ቢሳካል አንተ ሰው ብትሆን ምን ልታረግ እንደምትችል ያውቃል ሰይጣን አንተ ከፍ ብትል አንተ የሆነ ደረጃ ብትደርስ ምን ያህል ለሰዎች ልትተርፍ እንደምትችል ምን ያህል ለሀገር ልትጠቅም እንደምትችል ምን ያህል ለቤተሰብ ልትተርፍ እንደምትችል ምን ያህል ለሰዎች ተስፋ ልትሆን እንደምትችል ያውቃል እሱ አንተ ነህ ማታውቀው አንቺ ነሽ ማታውቂው ማማ አትጠቅሚም እኮ አትረቢም እኮ ምናምን ስሜት ውስጥሽ የሚፈጥረው ሰይጣን እሱ በደንብ ያውቃል አንቺ ከተሳካልሽ ከፍ ካልሽ ለቤተሰቦችሽ ምን ማድረግ እንደምትችይ ለጓደኞችሽ ምን ማድረግ እንደምትችይ ለሀገር ምን ማድረግ እንደምትችይ ምን ያህል ለዓለም ፈጣሪ እንዴት ማስደሰት እንደምትችይ ጠንቅቆ ያውቃል ስለዚህ እዛ እንድትደርሺ አይፈልግም በምንም ተአምር ያንን ቀን እንድታይ አይፈልግም በተቻለው አቅም ዙሪያውን አጥሮ እዛው ጋር እንድትቀሪ ነው የሚፈልገው ከቻለ ራስሽን እንድታጠፊ ይፈልጋል በነገራችን አይምሮሽ በሽተኛ እንዲሆን በቃ ሜዳ ላይ እንድትቀሪም ይፈልጋል እግዚአብሔር ላንቺ ያዘጋጀው ምናልባት ከዚህ ተራራ የገዘፈ ሊሆን ይችላል ግን ሰይጣን መጀመሪያ ያን ሸለቆ ስምጡን ነው የሚያሳይሽ እዛ ስምጥ ውስጥ ወድቀሻል ምንም ተስፋ የለሽም የሚልሽ ከፍ ስትይ ግን ከዚህ ከተራራ ሊያልፍ ይችላል ያንቺ ከፍታ ማለት ነው ስለዚህ አንዳንዴ እኔ ምን ዋጋ አለኝ ምን ረባለሁ ለምን የተፈጠርኩት ለምትሉ ሰዎች እኔ ብቸኛ ልለው የምችለው ነገር እኔ እዛ ቦታ ነበርኩኝ ፍጹም ምንም ጥቅም እንዳይለኝ አረጋግጦ ነግሮኝ ነበር ውስጤ ማለት ነው ምንም እንደማረባ አሳምኖኝ ነበር በቃ አመኘ ነበር በእርግጠኝነት ማለት ነው ከባድ የሆነ ጥልቅ የሆነ ዲፕሬሽን ውስጥ ጭንቀትና ድብርት ውስጥ ገብቼ ነበር በአንድ ወቅት አሁን ዛሬን ሳይው ግን እንደውም ድብርት ውስጥ የገቡ ሰዎች በጣም ከፍተኛ ቦታ ሊደርሱ ስለሚችሉ ሰይጣን ቀድሞ ሊቀጫቸው የፈለጋቸው ሰዎች እንደሆኑ ነው የገባኝ እንደውም ድብርት ውስጥ ከሆነ ያለው እንደማትጠቅም የሚሰማ ከሆነ ዓለም ላይ እንደውም እንዳንተ የሚጠቅም ሰው ላይኖር ይችላል ዓለም ላይ እንደውም ከራስ ተርፈ በጣም ለብዙ ሰው የምትተርፈው ሰው አንተ ልትሆን ትችላለህ ትንሽ ግፊ ነው የሚያስፈልገው ትንሽ ገፋ የሚያደርግ ነገር ነው የሚያስፈልገው እሱን ደግሞ የምታገኘው ጧት ስትነሳ ጧት መነሳት አለብህ ገላም በቀዝቃዛ ውሃ መታጠብ አለብህ ጧት ወጥተህ ከሰዎች ጋር መገናኘት አለብህ ክፍልን ዘግተህ ቁጭ ብለህ አይሆን እየጠጣህ አይሆን እየቃምክ አይሆን ቁጭ ብለህ ስደነዝዝ ይዋልክ አይሆን መገናኘት አለብህ ከሰዎች ጋር ስትገናኝ ነው ስራውም የሚመጣው ኮኔክሽኑ የሚገኘው ግን ከምን አይነት ሰዎች ጋር ይሄ ድብርታም ከሆኑ ጭንቀታም ከሆኑ አንተን አትችልም ከሚሉ ሰዎች ጋር ሳይሆን ቢዝነስ ውስጥ ያሉ ስራ ውስጥ ያሉ የተነቃቁ መንፈሳዊ ዓለም ውስጥ ያሉ እንቅስቃሴ ላይ ካሉ ሰዎች ጋር ተገናኝ እንደው ምንም ጥቅም ባታገኝ እንኳን አብራቸው ዝም ብለህ የሆነ ከሚንቀሳቀስ ሰው ጋር አብረዋል ምን ችግር አለ አዳዲስ ሰው ተዋውቁ እንዳለ ወቅ ጥቅም እንዳለ ተረዳ በሁሉ ነገር ስትሻና አመስግን ስለመሽናት ስትጎርስ አመስግን ጥርስ ሲያኝክ አመስግን ምራቅ ስትጣ አመስግን ስታወራ አመስግን አይነ ሲከደና አመስግን ቀኑ ሲደርስ ከፍታ ላይ ቁጭ ብለህ ለሌሎች ታወራለህ ቀኑ ሲደርስ ታያዋለህ በቃ ማማ ላይ ቁጭ ብለህ ለሌሎች ታካፍላለህ